ጥልቀት ባለው መንገድ ያወያየን የነበረው የዚህ አካባቢ ጉዳይ ነው። የወልቃይት ጠገዴ ጉዳይ ነው። ለምን ከሌሎች የማንነትና የራስ አስተዳደር ጥያቄ ካላቸው አካባቢዎች በተለየ መንገድ በሂደቱ ትንሽ ወሰብሰብ ያለ የሰባይም የቁስም የሰነልቦናም የፈጠረው ችግር አለ የሚታወቅ እና ይሄን ችግር እንደሌላው አካባቢ ቀላል በሆነ መንገድ መፍታት ትንሽ ሊከብድ ይችላል የሚል በእኛ በኩል ሐሳብ ነበረን አቋም ነበር። በዚህ ላይ በዚህ ስለ ልቦና ላይ ያለ ህዝብ በጉልበት ነው አላማያን ማስፈጸም የሚል ድርጅት እና አመራር ደግሞ ሲኖር የበለጠ ጉዳዩን ያው ሰበስበዋል። ወደ መፍትሄ ከመሄድ ይልቅ ሌሎች ዘላቂ ሰላም የማያመጡ ጉዳዮች በህብረተሰቡ ውስጥ ይዘራሉ ያጎነቁላሉ። ይህንን ችግር በመፍታት ረገድ ሁለት አማራጮች ናቸው። አንደኛው በብረትና በጉልበት ችግሩን የመፍታት አማራጭ የሚከተል ኃይል አለ። የችግር መፍቻ ዘዴው ደግሞ ዘላቂ ሰላም በሚያስገኝ መንገድ ህጋዊና ሰላማዊ በሆነ መንገድ መፍታት የሚፈልግ ኃይል አለ። በእኛ በኩል በጉልበት የሚመጣ እስከሌለ ድረስ ሰላማዊ አማራጭን መምረጥ ግን የግድ ነው የሚለን ማለት ነው። ይሄ ለብዙ መንገድ የዓለም አቀፉን ማህበረሰብ ቀደም መግቢያ ላይ እንደገለጽኩት መላ ኢትዮጵያውያን እኛ የዚህ አካባቢ ነዋሪዎች ጥያቄ ብቻ መኖሩን ማስረዳት ብቻ ሳይሆን ጥያቄውን በምን መንገድ እንደሚፈታ ልክ እንደዚህ ቀደሙ የጥያቄውን መፍቻ መንገድም ሰላማዊና ህጋዊ በመሆኑን ማሳየት አለበት ለዓለም ማህበረሰብ። ለምን በጣም በርካታ ጥቅም ስለሚያስገኝልን የወልቃይት ህዝቤ ነው ካላመንኩ በስተቀር የሆነ መሬት ያማተርኩ የምሰራው ስራ እንዳላችሁት ነው። ሌላ የመገዳደል አዙሪት ውስጥ ነው የሚከተል ሰው ብዙ የኔዎቹ ሰዎች ብዙም ደስ ያላቸው እንደዚህ አይነት ነገር ያው እንደምትከታተሉት ነጋሪት ተሰምሎናል። ግን ዋናው ነገር የትግራይ ህዝብ አጀንዳ የሰላም አጀንዳ ነው። እዚህ ላይ ምንም መጠራጠር የለብንም። እኔ አሁን በሰራዊት ገባለን የሚባለው ሐሳብ በጣም ማለቅፈው ቢሳካም ኖሮ በአንድ ቀን የሚያዝ ዞንም ቢሆን ኖሮ በጣም ያጠበቀ ሰው መኖሪያ ቤት ታስገባት ሰላም መኖር መቻል አለበት። የሚመጣ ሰው በጉልበት አስገብተው ሌላ የመጠፋፋት ሳይክል ለዛ ነው እኔ በጣም የሚያስጨንቀኝ እንቅልፍ የሚነሳኝ ነገር ፉከራዎች ሲሰማ በሚስካልኩሌሽንስ የተፈጠሩ በአስር ሺዎች ያጣንበት ጦርነት የሚደገምበት ሁኔታ መኖር የለበት። የትግራይ ወጣት በሰላም ሁሉም ነገር አልቆለት ጠበንጃውን መልሶ ወደ ሰላማዊ ኑሮ መመለስ የሚፈልግ መሆኑን አውቃለሁ። ተሰማላችሁ በርከት ያለ በአስር ሺዎች የሚቆጠር ይሄ ነገር ያካሄድ አልጣመንም ብሎ የኤርትራ መንግስት መጫወቻ ለማድረግ የሚደረግ ቅድም ጽምዶ ትለው ነበር። የጠየቀው ይቅርታ የለ አብዛኛው በደል የፈጸመ መንግስት ትግራይ ውስጥ አሁን ተመልሶ ከስልጣንና ከስልጣን ጋር ብቻ የተቆራኘ ስለሆነ ኃይል ትንሽ እድሜን ያራዝምልኛል የሚለው እንደገና ሌላ ኤንጌጅመንት ጀምሯል። ለትግራይ ህዝብ ሊጠቅመው ምንድነው? ማንም ሰው ደንታው አይደለም። ይሄንን ከማድረግ አንፃር እዚህ ቦታ መተን እንደ እንትንም የሚውለው ስለ ተፈናቃይ አይተው ማያውቁ ተፈናቃይ ማይተው ያውቁ አይተዋቸው አያውቁ ጠይቀዋቸው አያውቁ ምን ይታከማሉ ምን ይበላሉ ብሎ የሚጨነቅ ሰው የለም። ግን የተፈናቃይን አጀንዳ ሌላ ግርግር መፍጠሪያ አድርጎ የመጠቀም አባዜ ስላለ ይሄንን ማስቀረት መቻል አለበት። ተመሳሳይ ነው ፍላጎታችን፣ ተመሳሳይ ነው አስፒሬሽናችን። የመጀመሪያው ግንኙነታችን ይሄንን አይስ መስበር የሚሉት እንትኑን የመጀመሪያውን ግድግዳ የማፍረስ ስራ ነው አሁን ያደረግን ያለ ነው። ለውይይት በራችን ክፍት ነው። አንድም ቀን ለሰላማዊ ንግግር ለሰላማዊ ውይይት እጃችን ታጥፎ አያውቅም። መንግስታችንም ፓርቲያችንም የፕሪቶሪያዊ ሰላም ስምምነት ስንነጋገር ስንወያይም በፓርቲ ደረጃ በነበረው ውይይትም በመንግስትም ለሰላም ለንግግር ክፍት መሆኑ ከዚህ በኋላ ይበቃል፣ አንዱ ወሮ አንዱ ተወሮ የሚኖርበት ዘመን አክትሟል፣ ይሄ የሚፈቅድ ነባራዊ ህሊናዊ ሁኔታ የለም የሚለው ተይዞ
ይሄ በሰላማዊ ንግግር ህዝቦች እንዲኖሩ ከተፈለገ ጥያቄው የእውነትና የፍትህ ጥያቄ ነው ብሎ ማመንም ያስፈልጋል። ማንነታችን በህግ ጠይቀናል፣ ይታወቃል። ፌዴሬሽን ምክር ቤት ነው የሚያውቀው። ጉዳያችን በዝርዝር ምን ይሁን የሚለው በፌዴሬሽን በኩል ጉዳዩ እንዲቋጭ እንዲያልቅ እንፈልጋለን። የአሁኑ መድረክ የተከፈተው እንወያይ የመጀመሪያው ጊዜ ውይይት ጥሩ ነው ብሎ አቶ ጌታቸው ረዳ ይሄን አጀንዳ ከቀደምት ከትግራይ አመራሮች የመጀመሪያ ቅድመ ግንባር ነው ምለው እኔ አንዱ አመሰግናለሁ። አሁን ከተፈናቃይ ጋር ያለው ጉዳይ ግን እኛም በሰላም እንዲፈታ ነው የምንፈልገው። የማንነት ኮሚቴው ነፍጥ አንግቶ አይደለም የተነሳው፣ ወረቀትና እስክሪብቶ ይዘን ነው። ህገ መንግስቱም አምነን ጉዳያችን በዚያም በኩል ሊመለስ ይችላል ብለን አምነን ነው ወደዚህ ውስጥ ይገባል።